የአሜሪካ ባለስልጣናት በሩሲያና በሰሜን ኮሪያ መሪዎች የተደረሰው የወታደራዊ ትብብር ውል ክፉኛ መሸበራቸው ተገልጧል። ከሩሲያ ጋር በከፋ ጦርነት ውስጥ ያለችው ዩክሬን ደግሞ 10 ክሩይዝ ሚሳይሎችን በጥቁር ባህር በምትገኘው የክራይሚያ ወደብ ዋና ማዘዣ ላይ መተኮሷ ተነግሯል። አሜሪካ በበኩሏ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጥምር የኒውክሌር ጦር መሳሪያ በከፍተኛ ደረጃ አደገኛ ነውና ሀገራትና መንግስታት እንደ ፌንጣ ፍንጥር እያሉ ከመፎከር ቢታቀቡ ይበጃቸዋል ስትል አስጠንቅቃለች። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የምዕራቡ ዓለም መንግስታት እንደዋዛ ያዩትና በንቀት የተመለከቱት የሩሲያ፣ የቻይና፣ የሰሜን ኮሪያና የኢራን ጉዳይ ዛሬ ከመርፌነት ወደ ማረሻነት ተቀይሮባቸው አይዋጣ ይተፋ ሆኖባቸዋል። አራቱ ሀገራት በዚህ ወቅት ቢያዝሏቸው የሚናከሱ ቢታቀፏቸውም የሚያለቅሱ ሆነውባቸዋል። በሌላም መገለጫቸው ማታሰር ናቸው ሲሉ ጠዋት ተፈተውና ፈትልከው ፈተና ሲጋርጡባቸው ያዩዋቸዋል። ምዕራባውያኑ መንግስታት ማዕቀብ ጣሉ፣ አስፈራሩ። ያመጡት ለውጥ ከተባለ የባሰ አራቱን ሀገራት እልህ ውስጥ መክተትና የአባላቶቻቸውን ቁጥር የመጨመርና የመጠናከር ሆኖ ይታያል። ሰሞኑን የሰሜን ኮሪያና የሩሲያ መሪዎች በሩሲያ ምድር ተገናኝቶ መምከር በተለይም አይን እንደሚጠላልን ለሆነችው አሜሪካ የችፌ ቁስል ሆኖባታል ነው የሚባለው። የሁለቱ ሀገራት መሪዎች ኪም ጆንጉንና ቭላዲሚር ቭላዲሚሮቪች ፑቲን በሩሲያ በነበራቸው ጥልቅ ውይይትና ምክክር አጭርና ፈርጣማ ተክለ ሰውነት ያላቸው የሰሜን ኮሪያው መሪ ኪም ጆንጉን ለኮስታራው ሰው ቭላዲሚር ቭላዲሚሮቪች ፑቲን እንዲህ ነው ያሏቸው። አይዞት የሀገሬ ያልተገደበ ሙሉ ድጋፉ ይደርሶታል። ከዚህ የከፋ ቀን አይገጥመንም አይመጣብንምና ተባብረንም ተረባርበንም ያሰፈሰፈውን የጠላቶቻችንን ኃይል መንጥረን አቃጥለን አመዳቸውን ጠራርገን እናጠፋዋለን ሲሉ ለፑቲን የልብ ልብ ሆነዋቸዋል። ከምዕራባውያኑ ብርቱ መገለል የደረሰባቸው የሁለቱ ሀገራት የሰሜን ኮሪያና የሩሲያ መሪዎች በትናንትናው የሩሲያ ውይይታቸው ምዕራባውያኑን በተለይም አሜሪካና እንግሊዝን በደረቁ አላምጠዋቸዋል። ኪምና ፑቲን ውይይታቸውን ያደረጉበት ስፍራ ደግሞ በሩቅ ምስራቅ የህዋ ወደብ ከተማ ሲሆን የወሰደባቸው ጊዜ ደግሞ 4 ሰዓታት ነው። በእነዚህ 4 ሰዓታት በሁለቱ ቁጡና ሆደ ባሳቸው ሰዎች ያልተነሳ ያልተጣለ ያልተመከረበት ርዕሰ ጉዳይ የለም ነው የተባለው። ያኔ እንደ አውሮፓውያኑ አቆጣጠር ከ1950 እስከ 1953 በተካሄደው የኮሪያ ልሳነ ምድር ጦርነት ፒዮንግያንግ በሴኦል ላይ ጦርነት ስታውጅ ሶቪየት ህብረት የጦር መሳሪያና ጥይቷን በገፍ ማስታጠቋ አይዘነጋም። ሁለቱ መሪዎች በዚያች የሩሲያዋ የጠፈር እዝ ዋና ማዘዣ ቮስቶችኒ ኮዝሞድሮም ያደረጉት ጥልቅ ምክክር የአሜሪካን ፖለቲከኞች በአፍንጫቸው እንዲናገሩ አድርጓቸዋል። ኪም ከሀገራቸው ወደ ሞስኮ የተጓዙት በባቡር ሲሆን ሞስኮው እንደገቡም የጠበቃቸው የሩሲያ ውብና ቅንጡ ሊሞዚን ነው። ከዚያ በኋላ ሁለቱ መሪዎች እጅ ለእጅ ተጨባብጠው ለ40 ሰከንድ የሞቀ ሰላምታ ከተለዋወጡ በኋላ ወደ ተዘጋጀው የውይይት ስፍራ ማምራታቸውም ነው የተገለጠው። በሁለቱ መሪዎች መካከል በተካሄደው ውይይት ስለ ዩክሬን ጦርነትና ስለ ወታደራዊ ጉዳዮች ጥልቅ ምልከታ መደረጉም ነው የተሰማው። ከዚያ ውጭም ሰሜን ኮሪያ ተደጋጋሚ ሙከራ አድርጋ ያለ ስኬት የቀረችበትን የህዋ መንኮራኩር ችግር ለመቅረፍና በስኬት ለማጠናቀቅ የሩሲያ ብርቱ ድጋፍ እንደሚያስፈልጋቸው ሁለቱ መሪዎች ተግባብተዋልም ነው የተባለው። የ70 ዓመቱ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንና የ39 ዓመቱ የሰሜን ኮሪያው መሪ ኪም ጆንጉን ዘለግ ላለ ሰዓት ከሚኒስትሮቻቸው ጋር በዝግ አዳራሽ መምከራቸው ነው የተገለጠው። በዚያው ሂደት ታዲያ ፑቲንን ሲያዋቸው ሲቃቸውና ወኛቸው ግንፍል ብሎ ያነቃቸው የሰሜን ኮሪያው መሪ ኪም ጆንጉን ሰጥለጥ ብለው ፑቲንን አሏቸው፣ ክቡር ሆይ በሀገሬ በሰሜን ኮሪያ ምድር ጉብኝት ያደርጉ ዘንድ በሀገሬ ሕዝብ ስም ጋብዦታለሁ። ፑቲንም አሉ አንኪያስ እሶ ካሉ ምን ገዶኝ፣ ከቀደሙት አያቶ ዘመን በአባቶም አሁንም በእሶ ዘመን ሁለቱ ሀገራት ክብርና ፍቅራቸው የላቀ ነውና በደስታ ግብዣውን ተቀብያለሁ ሲሉ መልሰውላቸዋል። የሰሜን ኮሪያ የመገናኛ ብዙሃን ባሰራጩት የዛሬ ማለዳ ዘገባቸው ሁለቱ መሪዎች በአንድና የተጠናከረ የጦር ግንባር የምዕራባኑን ኢምፔሪያሊዝም ኃይል ከረታትፎ ለመሰለቅ መግባባታቸውን ገልጠዋል። በሁለቱ መሪዎች ተገናኝቶ መምከር በንዴትም በቅና
በቅናትም በእልህም ትክትክ ግንፍል ያሉት የአሜሪካ ባለስልጣናትና የፖለቲካ ተንታኞች ባንድ ቃል የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ከሰሜን ኮሪያው መሪ ኪም ጆንጉን ማጀት የበርካታ ሚሊዮን ጥይትና ሚሳይሎችን ድጋፍ መሻታቸውን ደርሰንበታል ሲሉ በሲቃ ይገልጣሉ። ለመጀመሪያ ጊዜ በሩሲያ ጉብኝታቸው ሙሉ ጥቁር ሱፍ ኮትና ሱሪ በነጭ ሸሚዝና ቢጫ ክራቫት የለበሱት የሰሜን ኮሪያው መሪ ኪም ጆንጉን ለሀገራቸው የህዋ ሮኬት ማምጠቅን ስኬት ከሩሲያ ድጋፍ መፈለጋቸውና ለሩሲያ የትኛውንም አስፈላጊ ወዲያ ሙሉ ድጋፋቸውን ለመስጠት በደስታ ቃል መግባታቸውን የተነገረው የደቡብ ኮሪያ የአንድነት ሚኒስቴር ባወጣው መግለጫው ደግሞ ኪምን በሩሲያ ጉብኝታቸው ያጀቧቸው የሰሜን ኮሪያ የህዋ ሳይንስና የቴክኖሎጂ ኮሚቴ ፓክ ታኤሶንግና የሰሜን ኮሪያ የደህንነት ክፍል ዋና ኃላፊ አድሚራል ኪም ዮንግ ሲክ መሆናቸውን አስታውቋል። በሩሲያ የመገናኛ ብዙሃን ተቋማት ጥያቄ የቀረበላቸው የሰሜን ኮሪያው መሪ ኪም ጆንጉን ሞስኮ በሳተላይት ግንባታና የማምጠቅ ጥበቧ ብታግዞት ሲባሉ አዎን ለዚያም እኮ ነው እዚህ ድረስ የመጣ ነው ያሉት። የፑቲንና የኪምን በሩሲያ ምድር ተገናኝቶ መምከር ሰይፍን በማዥራት የሆነባት ጃፓን በበኩሏ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ተጥሷል በሚል ዛሬ ማለዳ ላይ የማስጠንቀቂያ መግለጫ ማውጣቷን የተሰማው አዲሱ የጃፓኑ የውጭ ጉዳይ ሚኒስትር ዮኮ ካሚካዋ የሁለቱን ሀገራት መሪዎች ውይይትና አቋም በቅርበት እየተከታተልነውና ለህልውናችንም ጠንቅ መሆኑን አውቀናል ሲሉ ነው ያስጠነቀቁት። የምዕራባውያኑ መንግስታት ቢሉ ወዳጅና አጋር አባሮቻቸው ሁሉም ዛሬ በኪምና በፑቲን መገናኘት ኡኡታቸው ሰማይ ምድሩን መሰንጠቁ እንጂ ሰሜን ኮሪያ እንደሆነች የጦር መሳሪያና ጥይቷን ከአንድ ዓመት ለ5 ወራት ለዘለቀ ጊዜ ለሩሲያ በገፍ የመላኳ ምስጢር ነው የወጣው። ሩሲያ ዛሬም ከሰሜን ኮሪያ የተጨማሪ የጦር መሳሪያና ጥይት ድጋፍ ስትጠይቅ በምላሹ ለሰሜን ኮሪያ የቴክኖሎጂና የነዳጅ ዘይት ስጦታዋን ያለ ገደብ ታበረክታለች ነው የተባለው። የሁለቱ ወዳጅ አገራት መሪዎች አፍ ላፍ ገጥመው በሩሲያ ምድር ሲዶልቱ፣ ዩክሬን ደግሞ በሩሲያ የጥቁር ባህር ዋና ማዘዣ ክራይሚያ ላይ 10 ክሩይዝ ሚሳይሎችን ማስወንጨፏ ተሰምቷል። ከዚያው በወጡ መረጃዎችም ዩክሬን በእነዚያ 10 ክሩይዝ ሚሳይል የሳት በትሮቿ 2 የሩሲያን መርከቦች ማውደሟና ግዙፍ ቃጠሎ ማስነሳቷን የሩሲያ የመከላከያ ሚኒስቴር አስታውቋል። አንድ ሩሲያ የመከላከያ ሚኒስቴር ዝርዝር ማብራሪያ ታዲያ በእርግጥም ዩክሬን 10 ክሩይዝ ሚሳይሎችን አስወንጭፋለች፣ የሴባስቶፖልንም ከተማ በተመሳሳይ ጊዜ አጥቅታለች ነው ያለው። ይሁንና የሩሲያ የሚሳይል መከላከያዎች 7ቱን የዩክሬን ክሩይዝ ሚሳይሎችና 3 የሰው አልባ የጦር አውሮፕላኖች መትቶ ማምከኑንም ነው የሩሲያ የመከላከያ ሚኒስቴር የገለጠው። በሩሲያና በዩክሬን መካከል ለ19 ወራት በዘለቀው ከባድ ጦርነት በጥቁር ባህር መተላለፊያ መዘጋት የተነሳ ሌላ የጦር ግንባር መከፈቱ ይታወቃል። ለወትሮም በዚያው ባለችው የክራይሚያ ወደብ መነጠቅ የተነሳ ልቧ የቆሰለው ዩክሬን ከምዕራባውያኑ በምታገኘው የወታደራዊ ድጋፍና የምላስ ስንቅ ዛሬ እያደባች ብርቱ ጥቃት መፈጸሟ ይታያል። ይህ በእንዲህ እንዳለ አሜሪካ አዲስ የ911 ጥቃት ሊደርስበት ይችላል ስትል ሩሲያ በጥብቅ አስጠንቅቃለች። በሩሲያ የጸጥታ ምክር ቤት ምክትል ሊቀመንበሩና የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን የልብ ወዳጅ ዲሚትሪ ሜድቬዴቭ በሰጡት ማብራሪያ አሜሪካ ምናልባትም በአይነቱ አዲስ የሆነና የመስከረም 11 መሰል ዘግናኝ ጥቃት ሊገጥማት እንደሚችል ተወቀው ሲሉ ነው ያስጠነቀቁት። ሰውየው በአወዛጋቢ ንግግራቸውና በቁጣ መገለጫቸውም ይታወቃሉ ይሏቸዋል። ወዲህም ሜድቬዴቭ ሩሲያን በፕሬዚደንትነት ከአውሮፓውያኑ 2008 እስከ 2012 ያገለገሉ ሰው ናቸው። ታዲያም አሉ ሜድቬዴቭ በቴሌቪዥን መስታወት ብቅ ሲሉ በቃ ድፍን ዓለም እንደ ወባ በሽታ የሚያንቀጠቅጥ አስፈሪና አስደንጋጭ የመርዶና የማስጠንቀቂያ የእሳት ልምጭ ሊያወርዱበት እንደሆነ ይታወቃል። አሜሪካና የእንግሊዝ ፖለቲከኞች በዚህ ወቅት ከምንጊዜውም በላይ የጦርነት አባዚያን አውዟቸዋል ይሏቸዋል ተቾቹ። እንዴት ቢሉ ደግሞ እንደ አብነትም የምስራቅ አውሮፓውን የሩሲያና ዩክሬን ጦርነት እንደ መልእክተኛ በሚቆጥሩት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የባልካንን ቀጠና በመበጥበጡ ሂደት እንደ ሁለቱ ሀገራት ጠንካራ የምላስ ጡንቻውን የተጠቀመ የለም ነው የሚባለው። ሁለቱ ሀገራት አሜሪካና እንግሊዝ የአንድ ሳንቲም ሁለት ገጽታ ናቸው የሚባልላቸዋል። ጉዳዩ ደግሞ ሀቅ የመሆኑን ነገር ሲመሰክር በመካከለኛው ምስራቅ ዛሬም በእስራኤልና በኢራን መካከል ያለው የግጭትና የጦርነት እሳት እንዲጋጋም በምላሳቸው ነገር ይዘው የሚያናፍሩት የእነዚህ ሁለት መንግስታት ሹማምንት መሆናቸው ይገለጣል። ወዲያም ያልፍና ደግሞ የሁለቱ ሀገራት ፖለቲከኞች በኢንዶ ፓስፊክ ቀጠና የህንድና የቻይና ብርቱ የጦርነት እሳት ይቀጣጠል ዘንድ አውስትራሊያንን መጠቀሚያ ማድረጋቸውም ይታያል። ዛሬ ደግሞ እኒያ የሁለቱ ሀገራት መንግስታት በእስያ አህጉር የቻይናና የታይዋን ደሴት መካከል ገብተው የጦርነት
ጦርነት ሳጣምቀዋል። የእንግሊዝ ፓርላማ በቅርቡ ባወጣው መግለጫው የታይዋን ደሴት ራሷን የቻለች ሉዓላዊ ሀገር ናት ሲል ማወጁ ይታወቃል። ያ መሆኑ ያመባሉ ደግሞ በእንግሊዝና በቻይና መካከል ለወትሮም እንዳለ የነበረውን የተገዘገዘ ግንኙነት ሰብሮና ቆርጦ ጥሎታል ነው የሚባለው። የእንግሊዝ ፓርላማ በመግለጫው የታይዋን ደሴት ራሱን የቻለ ሀገርነት የሚያበቃትን ሁሉንም መመዘኛ ሟልታለች ነው ያለው። በዚያም የተነሳ ዓለም አቀፍ ዕውቅናን ሰጥተናታል ሲል ገልጧል። የእንግሊዝ ፓርላማ ይህንን የእንግሊዝ መንግስት አቋም የሰማው የቻይና መንግስት በቃል አቀባዩ ዋንግ ዌንቢን በኩል ወዲያውኑ ቁጣውንና የበቀል ምላሽ ዝግጅቱን በይፋ ገልጧል። የታይዋን የውጭ ጉዳይ ሚኒስቴር ደግሞ በደስታ ጮቤ መርገጡን አሳይቷል። የአሜሪካ ባለስልጣናትም ቢሆኑ የታይዋንን ደሴት እንደ ሉዓላዊ ሀገር አድርገው ነው የጦር መሳሪያ ሽያጭ ውል የሚፈራረሙት። ባለስልጣናቶቻቸው እንዳሻቸው ለጉብኝት ወደ ደሴቲቱ የሚጓዙት የአሜሪካ ማለት ነው። የሁለቱ ሀገራት ባለስልጣናት በተናጠልም በጋራም ሲናገሩ ሁሉም ሀገራት የታይዋንን ደሴት ነጻነት ማወጅ አለባቸው ይላሉ። ከዚያን በኋላ የቻይና ኮሚኒስት ፓርቲ ደሴቲቱን ለመውረር አሊያም የኔ ብሎ ለመወሰን ሁለት ጊዜ እንዲያስብ ያስገድደዋል ይላሉ። ሰሞኑን በቡድን 20 አባል ሀገራት ጉባኤ ላይ በህንድ ርዕሰ ከተማ ኒው ዴልሂ ውስጥ ፊት ለፊት የተገናኙት የአሜሪካው ፕሬዚደንት ጆ ባይደንና የቻይናው ጠቅላይ ሚኒስትር ሊ ኪያንግ በንቀትና በጥላቻ ዓይን እየተያዩ ባይደን ሲሏቸው ቻይና በምጣኔ ሀብቷ ላይ በገጠማት ውድመትና ኪሳራ የተነሳ ታይዋንን ለመውረር ማለም እንደሌለባት ነግረዋቸዋል ነው የተባለው። ባይደን ይህንን ይበሉ እንጂ ታዲያ የአስተዳደራቸው ባለስልጣናት ባሻቸው ጊዜ እየተነሱ ወደ ታይዋን ደሴት የሚያደርጉት ጉዞ በርካታና ብዙዎቹን ሊያስገድላቸው ይችላል ሲሉ የሪፐብሊካን ፓርቲው እጩ የ2024 ፕሬዚደንታዊ ተፎካካሪ ኒኪ ሃሌ ጠንቅቀዋል። ሃሌ ለሲኤንኤን በሰጡት ማብራሪያ ቻይና ለዘመናት ከአሜሪካ ጋር ግዙፍ ጦርነት ለማድረግ እየተዘጋጀች መሆኑን ገልጠዋል። ቻይና ወደ ጦርነት ከገባች ደግሞ በኢራቅ በአፍጋኒስታንና በቪየትናም ካለቁት የአሜሪካ ወታደሮች ቁጥር በእጅጉ እጥፍ ድርብ በሆነ ወታደሮቿን ያሳጣታል ነው ያሉት። ባይደን መረዳት ሲችል መረዳት ያቃተው ያንን እውነታ ነው ሲሉ በገዛ ፕሬዚደንታቸው ላይ የሰላ ትችታቸውን ሰንዝረዋል። ሃሌ በቀድሞው የትራምፕ አስተዳደር በመንግስታቱ ድርጅት አምባሳደር የነበሩት ወይዘሮ ኒኪ ሃሌ ባይደን በሆነ ባልሆነው ሁሉ ሹማምንቶቻቸውን ወደ ቻይና ባይልኩና ባያስፈጇቸው ይመረጣል ሲሉ ተደምጠዋል። ሴትዮዋ ለዚህ ማስጠንቀቂያቸው በዋና ማሳያነት ያነሱት ጉዳይ በቅርቡ ባይደን የንግድ ሚኒስትራቸውን ጊና ራይሞንዶን ወደ ቻይና መላካቸውና የራይሞንዶ የምስጢር ቁልፍ በቻይና ሰርሳሪዎች መሰበሩን አስታውሰዋል። እንደ ሃሌ ሰፊ ማብራሪያ ታዲያ ቻይና ከአሜሪካ ምድር ንግዷን እያጧጧፈች በብዙ ቢሊዮን ዶላር የሚያወጣ የአሜሪካን የአእምሮ ወይም የፈጠራ ንብረትን ሰርቃለች ሲሉ ቁጣና ቁጭታቸውን ገልጠዋል። ሃሌ በማጠቃለያቸውም አሜሪካ ከቻይና ጋር ጠብታ የሚባል የንግድ ግንኙነቷን ማቆም አለባት፣ አሜሪካ የጦር ኃይሏንም በአስተማማኝ ደረጃ ብትገነባ ይበጃታል ነው ያሉት። የቻይናን የባህር ኃይል ዓለም አቀፋዊ ግዝፈትና አስፈሪ ግርማ ሞገስ እያሳዩ ቻይና በዓለም ላይ ጠንካራና ግዙፍ ማንም የማይደርስበት የባህር ኃይል እንዳላትም ገልጠዋል። በቻይናና በታይዋን ደሴት መካከል ያለው ፍጥጫ ባየለበትና ውጥረቱ በተካረረበት በዚህ ወቅት በታይዋን ደሴት አቅራቢያ የካናዳና የአሜሪካ ግዙፍ የጦር መርከቦች መቃረባቸው ተገልጧል። እኒያ የምዕራቡ ዓለም መንግስታት ዛሬ ላይ ቻይናን ሆዳ አስብሰው ወደ እሳቱ አረንቋ ሊከቷት አቆብቁበዋል። እንዲህ ሲሉ ለሰላም እንተባበር፣ የታይዋንን ደሴት በተባበሩት መንግስታት ድርጅት ሉዓላዊ ሀገርነት እናስመዝግባት ይላሉ። ቻይና በበኩሏ የታይዋን ደሴት ነጻነት ቢሉ የሉዓላዊ ሀገርነት አዋጅ የምታውጀው መቃብራችን ላይ ነውና የዚያ የማይቀረው ግዙፉ ጦርነት ወይም የዓለም ጥፋት የእሳቱ ምድጃ ዋናው ማንደጃ የደሴቲቱ እምብርት ይሆናል ሲሉ የቻይና ሹማምንት ጦራቸውን ሰብቀው ተንጠራርተው በጥፍራቸው ቆመዋል። ለወትሮም ተኮነኛ ያላት ነፍስ በሰንበት ኃጢአት ትሰራለች ይሉትን የሆነችው አሜሪካ ደግሞ ለዚያ ግዙፉ ጦርነት የእሳቱን ምድጃ እየቆሰቆሰች መሆኑ ይታያል። ገዳይ ሲያረፍድ ሟች ይንቀዠቀዣልን የአበው ተረት ያስታውሷል። ትንታኔ ዘገባውን ስናዘጋጅ በዋቢነት ዚስ ዴይን፣ ኤንቲዲን፣ ኢንዲያ ቱዴይን፣ ሲቢኤስ ኒውስና ፎክስ ኒውስን ተጠቅመናል።